ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ታህሳስ 20 2018 ዓ.ም በዛሬው መረጃ ሰዓታችን የእስራኤል የሶማሌላንድ እውቅናና የአፍሪካ ቀንድ አዲሱ የጂኦፖለቲካ ምዕራፍን በተመለከተ ከደንቢዶሎ እስከ አዲስ አበባ በአውቶቡስ ስር ተንጠልጥሎ ስለተጓዘው ታዳጊ በራያ አላማጣ ተባብሶ የቀጠለው ግድያና አፈናን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ከደንቢዶሎ ተነስቶ ወደ አዲስ አበባ በመጓዝ ላይ በነበረ የህዝብ ማመላለሻ አውቶቡስ ስር ለአደጋ በሚያጋልጥ ሁኔታ ተለጥፎ ከ640 ኪሎ ሜትር በላይ የተጓዘው ታዳጊ ታሪክ የመላውን ኢትዮጵያውያን ቀልብ ስቧል። ይህ በከፍተኛ ድፍረትና ተስፋ መቁረጥ የታጀበ ድርጊት በሆለታ ከተማ አካባቢ ታዳጊው በድካም ምክንያት ባሰማው ጩኸት ሊታወቅ ችሏል። ታዳጊው ጉዞውን የጀመረው ከምዕራብ ኢትዮጵያ ደንቢዶሎ ከተማ ሲሆን ለአውቶቡሱ መዋቅር ቅርብ በሆነው የብረት ክፍል ላይ ራሱን አጣብቆ ለሰዓታት መጓዙ ታውቋል። ታህሳስ 19 2018 ቀኑን ሙሉ በመንገድ ላይ የቆየው አውቶቡስ መዳረሻው ወደ ሆነችው አዲስ አበባ ለመድረስ ጥቂት ኪሎ ሜትሮች ሲቀሩት ሆለታ ከተማ ላይ ታዳጊው በከፍተኛ ድካም ጩኸት ማሰማት ጀመረ። በወቅቱ በአውቶቡስ ውስጥ የነበሩ ተሳፋሪዎች ከመኪናው ስር የሚወጣውን ያልተለመደ የጩኸት ድምጽ በመስማታቸው አሽከርካሪው መኪናውን በአስቸኳይ እንዲያቆም አድርገዋል። በድንጋጤ ውስጥ የነበሩት ተሳፋሪዎችና የዓይን እማኞች መኪናው ቆሞ ፍተሻ ሲደረግ አንድ ታዳጊ በአዋራ ተለውሶ ከአውቶቡሱ ስር ሲወጣ በማየታቸው መገረማቸውን ገልጸዋል። ታዳጊው ከ645 ኪሎ ሜትር በላይ የሚሸፍን ረጅም መንገድ በመኪናው ሞተር ሙቀት በከፍተኛ ንዝረትና በመንገዱ አዋራ ውስጥ አልፎ ምንም አይነት ከባድ የአካል ጉዳት ሳይደርስበት መገኘቱ ብዙዎችን ተአምር አሰኝቷል። ሆኖም እንዲህ አይነቱ ድርጊት በማንኛውም ሰዓት ለሞት ሊዳርግ የሚችል እጅግ አደገኛ ተግባር መሆኑን የዘርፉ ባለሙያዎች ያስጠነቅቃሉ። የዓይን እማኞች እንደሚገልጹት ታዳጊው ከአውቶቡሱ ስር ሲወጣ በከፍተኛ የሰውነት ድካምና በድንጋጤ ውስጥ የነበረ ቢሆንም በአሁኑ ወቅት አስፈላጊው እርዳታ እየተደረገለት ይገኛል። ይህ ተግባር ሊደገም የማይገባና እጅግ አደገኛ ነው የሚሉት የትራንስፖርት ባለሙያዎች ታዳጊው ለምን እንዲህ ያለውን የሞት መንገድ ለመምረጥ እንደተገደደ በጥልቀት ሊመረመር እንደሚገባ ያሳስባሉ። ድርጊቱ በሀገሪቱ ያለውን የህገወጥ ስደት፣ የኢኮኖሚ ችግር ወይንም የቤተሰባዊ ጫናን የሚያሳይ ሊሆን እንደሚችል ይገመታል። በተጨማሪም አሽከርካሪዎችና ረዳቶች ጉዞ ከመጀመራቸው በፊትም ሆነ በመንገድ ላይ በሚቆሙበት ሰዓት የተሽከርካሪዎቻቸውን ደህንነትና በስራቸው ሊደበቁ የሚችሉ ሰዎችን በጥንቃቄ ሊፈትሹ እንደሚገባ ተገልጿል። ይህ አጋጣሚ በሰላም ቢጠናቀቅም ሌሎች ታዳጊዎች አርአያ ሊሆን የማይገባና ለህይወት አስጊ መሆኑ ሊታወቅ ይገባል። ማህበረሰቡ በተለይም ወላጆችና የህፃናት መብት ተሟጋቾች ታዳጊዎች ወደ እንዲህ አይነት አደገኛ ውሳኔዎች እንዳይገቡ አስፈላጊውን ክትትልና ድጋፍ ሊያደርጉ እንደሚገባ መልእክት ተላልፏል። በአማራና በትግራይ ክልሎች መካከል ለረጅም ጊዜ የዘለቀ የማንነትና የወሰን ጥያቄ በሚነሳባቸው የራያ አላማጣ አካባቢዎች በሰላማዊ ዜጎች ላይ የሚፈጸመው የእገታ ድርጊትና ዝርፊያ እጅግ አሳሳቢ ወደ ሆነ ደረጃ መሸጋገሩ ተሰምቷል። ባለፉት ጥቂት ሳምንታት ውስጥ ብቻ በአካባቢው የሚገኙ በርካታ ቀበሌዎች የታጠቁ ኃይሎች የጥቃት ሰለባ የሆኑ ሲሆን በተለይም በሐረሌ በአየር ማረፊያ በጥሙጋና በበደኖ ሎኮ በሰሌን ውሃና ሁልጉዜ ለምለም በሚባሉ ስፍራዎች የሚኖሩ ዜጎች ለከፋ ስጋት ተጋልጠዋል። እነዚህ አካባቢዎች ለኑሮና በግብርና ተስማሚነታቸው የሚታወቁ ቢሆኑም በአሁኑ ወቅት ግን በታጠቁ ቡድኖች በሚፈጸምባቸው እገታ የነዋሪዎች የዕለት ተዕለት እንቅስቃሴ ሙሉ በሙሉ ተስተጓጉሏል። ባለፉት ሳምንት ብቻ ከ60 በላይ የሚሆኑ የአካባቢው አርሶ አደሮችና ነዋሪዎች በማንነታቸው ባልታወቁ የታጠቁ ኃይሎች ተከበው ወዳልታወቀ ስፍራ መወሰዳቸውን የሸገር ጆርናል ምንጮች ያመለክታሉ። ይህ መጠነ ሰፊ እገታ የተፈጸመው ዜጎች በእርሻ ማሳቸውና በመኖሪያ አካባቢያቸው ባሉበት ወቅት ሲሆን ታጋቾቹ እስካሁን ድረስ ባሉበት ስውር ስፍራ ሆኖ ለቤተሰቦቻቸው ስልክ በመደወል የነጻነት ዋጋቸውን እንዲከፍሉ በታጣቂዎች ጥብቅ ትዕዛዝ እንደተላለፈባቸው ይገልጻሉ። ይህ ድርጊት በቤተሰቦች ዘንድ ከፍተኛ ጭንቀትንና መደናገጥን የፈጠረ ሲሆን የአካባቢው ማህበረሰብ በታጣቂዎች ተከቦ በመኖር ከባድ ስነልቦናዊ ጫና ውስጥ እንደሚገኝ ከስፍራው የሚወጡ መረጃዎች
ያረጋግጣሉ። ይህ ድርጊት በቤተሰቦች ዘንድ ከፍተኛ ጭንቀትን የፈጠረ ሲሆን የአካባቢው ማህበረሰብም በታጣቂዎች ተከቦ በመኖር ከባድ ስነልቦናዊ ጫና ውስጥ እንደሚገኝ ከስፍራው የሚወጡ መረጃዎች ያመለክታሉ። ታጣቂዎቹ ታጋቾቹን ለመልቀቅ ያቀረቡት ቅድመ ሁኔታ በአይነቱ ለየት ያለና በአካባቢው ለሚገኝ ድሃ አርሶ አደር ፈጽሞ የማይቻል መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። እንደ ሸገር ጆርናል ምንጮች ገለጻ እያንዳንዱ ታጋች ነፃ ሆኖ ለመውጣት አንድ የክላሽንኮቭ የጦር መሳሪያ እንዲያቀርብ የተጠየቀ ሲሆን መሳሪያውን በአይነት ማቅረብ ያልቻለ ደግሞ በመሳሪያ መግዣ ስም 150 ሺህ ብር እንዲከፍል ተገዷል። ከዚህም በተጨማሪ ለእያንዳንዱ ታጋች የነፍስ መውጫ ወይንም የህይወት ካሳ በሚል 350 ሺህ ብር እንዲከፍል ጥያቄ ቀርቧል። ይህ ማለት አንድ ታጋች ከእገታው ተለቆ ወደ ቤተሰቡ ለመመለስ በአጠቃላይ ግማሽ ሚሊዮን ወይንም 500 ሺህ ብር የመክፈል ግዴታ ተጥሎበታል ማለት ነው። ይህ አይነቱ የገንዘብና የመሳሪያ ጥያቄ አካባቢው ያለበትን የጸጥታ ክፍተትና የታጠቁ ኃይሎችን አቅም የሚያሳይ ሲሆን ድርጊቱ በዜጎች ህይወት ላይ የሚደረግ የንግድ ልውውጥ መስሎ ታይቷል። በአሁኑ ወቅት ጥቂት የማይባሉ ሰዎች በአካባቢው በሚታወቁ የሀገር ሽማግሌዎች ወይንም በታጣቂዎቹ ዘንድ ተሰሚነት ባላቸው ግለሰቦች አማካኝነት የሰው ዋስ በማቅረብ እየተፈቱ መሆኑን ቢሰማም አብዛኛው ታጋች ግን ይህንን ዋስትናም ሆነ የተጠየቀውን ከፍተኛ ገንዘብ ማቅረብ ባለመቻሉ በታጣቂዎች እጅ በእንግልት ላይ ይገኛል። የዋስትና ሂደቱን ቢሆን ለታጋቾቹ ዘላቂ ሰላምን የሚሰጥ ሳይሆን በሌላ ጊዜ ዳግም ለታጋቾች የመጋለጥ እድላቸውን ክፍት ያደረገ ነው። የራያ አላማጣ የጸጥታ ሁኔታ በዚህ መልኩ እየተበላሸ መሄዱ በሁለቱ ክልሎች መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ታዛቢዎች ስጋታቸውን ይገልጻሉ። ንጹሃን ዜጎች በማንነታቸውና በሚኖሩበት አካባቢ ምክንያት ብቻ ለእንዲህ አይነት ወንጀል መጋለጣቸው የሰብአዊ መብት ጥሰት ከመሆኑም ባለፈ በዜጎችና በመንግስት መካከል ያለውን የመተማመን ስሜት የሚሸረሽር ነው። በመሆኑም የፌዴራል መንግስትና የሚመለከታቸው የክልል የጸጥታ አካላት በአካባቢው ያለውን ህገወጥ የእገታና የዝርፊያ ተግባር ለማስቆም የታጋቾችን ደህንነት ለመጠበቅና አካባቢውን ወደ ቀድሞ ሰላሙ ለመመለስ አስቸኳይና ጥብቅ እርምጃ እንዲወስዱ የአካባቢው ነዋሪዎችና የተጎጂ ቤተሰቦች በተደጋጋሚ ጥያቄያቸውን እያቀረቡ ይገኛሉ። ከ3 አስርት ዓመታት በላይ በዓለም አቀፍ መድረክ ሉዓላዊ ሀገር ለመባል ስትታገል የቆየችው ሶማሌላንድ ታህሳስ 17 2018 ከእስራኤል መንግስት ያገኘችው ይፋዊ እውቅና በአፍሪካ ቀንድና በመካከለኛው ምስራቅ የፖለቲካ ካርታ ላይ አዲስና ረብሻ ቀስቃሽ ክስተት ሆኖ ተመዝግቧል። ይህ ውሳኔ በፕሬዝዳንት ዶናልድ ትራምፕ አስተዳደር በሚመራው የአብርሃም ስምምነት ጥላ ስር የተከናወነ ሲሆን በቀጠናው ለዓመታት የቆየውን የዲፕሎማሲያዊ ሚዛን በእጅጉ ሊቀይር እንደሚችል ተገምቷል። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1960 ከብሪታንያ ቀኝ አገዛዝ ነጻ ስትወጣ ለጥቂት ቀናት ራሷን የቻለች ሉዓላዊ ሀገር ነበረች። በወቅቱ እስራኤልን ጨምሮ ከ30 በላይ አገራት እውቅና ሰጥተዋትም ነበር። ሆኖም ከደቡባዊቷ ሶማሊያ የቀድሞ የጣሊያን ቀኝ ግዛት ጋራ በፍቃደኝነት የፈጠረችው ውህደት አልሰመረም። የዚያድ ባሬ ወታደራዊ አገዛዝ በህዝቧ ላይ ያደረሰውን ግድያና ጭቆና በ1991 የነጻነት አዋጇን ዳግም እንድታውጅ አስገድዷታል። ባለፉት 34 ዓመታት ሶማሊላንድ የራሷን የመገበያያ ገንዘብ፣ ፓስፖርትና ጠንካራ የመከላከያ ሰራዊት እንዲሁም ዲሞክራሲያዊ የስልጣን ሽግግር ስርዓትን መገንባት ብትችልም ዓለም አቀፉ ማህበረሰብ ግን የሶማሊያን አንድነት በመጥቀስ እውቅናውን ነፍጓት ቆይቷል። አሁን እስራኤል የወሰደችው እርምጃ ይህንን የዓመታት የግድግዳ ግንብ የናደ መሆኑ ተገልጿል። ለኢትዮጵያ የሶማሊላንድ እውቅና ማግኘት ትልቅ ስትራቴጂካዊ ትርጉም አለው። ኢትዮጵያ በጥር 2024 ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ ለኢትዮጵያ የባህር በር ለማግኘትና በምላሹም እውቅና ለመስጠት ያለመ ነበረ። ምንም እንኳን ሶማሊያ ይህንን ስምምነት የሉዓላዊነት ጥሰት በማለት ብታወግዝም እስራኤል ቀድማ እውቅና መስጠቷ ለኢትዮጵያ ዲፕሎማሲያዊ ፋታን የሚሰጥ ነው። የፖለቲካ ተንታኞች እንደሚገልጹት የእስራኤል ውሳኔ ኢትዮጵያ ከሶማሊላንድ ጋር የጀመረችውን የወደብ ስምምነት ዳግም እንዲያንሰራራ ሊያደርግ ይችላል። እስራኤል በሶማሊላንድ በኩል የምታገኘው ወታደራዊና ኢኮኖሚያዊ ጥቅም ከኢትዮጵያ ጋር ያላትን ታሪካዊ ወዳጅነት ይበልጥ የሚያጠናክር ሲሆን በቀይ ባህርና በኤደን ባህረ ሰላጤ ላይ የጋራ ደህንነት ጥቅምን ሊፈጥር ይችላል። እስራኤል ለሶማሊላንድ እውቅና የሰጠችው በሰብአዊነት ብቻ ሳይሆን በጥልቅ ስልታዊ ፍላጎት መሆኑ ግልጽ ነው። የየመን ሁቲዎች በቀይ ባህር ላይ በሚያደርሱት ጥቃት ሳቢያ የእስራኤል
የእስራኤል የንግድ መርከቦች ለአደጋ ተጋልጠዋል። ሶማሌላንድ ለባብኤል መንደር ያላት ቅርበት እስራኤል በኤደን ባህረ ሰላጤ ላይ የጦር ሰፈር ወይንም የደህንነት መቆጣጠሪያ እንድታገኝ በር ሊከፍት ይችላል። ይህ ደግሞ በኢራን የሚደገፉ ኃይሎችን በቀጥታ ለመጋፈጥ ወሳኝ ነው። ይህ ውሳኔ ግን ያለ ተቃውሞ አላለፈም። የሞቃዲሾ መንግስት የእስራኤል እርምጃ ግልጽ የጥቃት ተግባር ነው ሲል የፈረጀው ሲሆን ዓለም አቀፉ ማህበረሰብ ጣልቃ እንዲገባም ጥሪ አቅርቧል። የአፍሪካ ህብረት የቀኝ ግዛት ድንበሮች ሊከበሩ ይገባል የሚለውን የ1964 ውሳኔን በመጥቀስ እውቅናው አደገኛ ምሳሌ ሲል ገልጾታል። ግብጽና ቱርክ በሶማሊያ ላይ ያላቸውን ተጽዕኖ ለማስቀጠል ሲሉ ውሳኔውን አጥብቀው ተቃውመዋል። በተለይም ቱርክ ከሶማሊያ ጋራ የባህር ዳርቻ ጥበቃ ስምምነት ያላት በመሆኑ የእስራኤል መንግስት ቀጥተኛ የኃይል ሽኩቻ ሊፈጥር ይችላል የሚል ስጋት አላት። የእስራኤል እውቅና ሌሎች አገራት እንደ አሜሪካ፣ ብሪታንያና የተባበሩት አረብ ኤሚሬቶች ተመሳሳይ እርምጃ እንዲወስዱ የመጀመሪያ እርምጃ ሊሆን ይችላል። ሆኖም ይህ ሂደት በሶማሊያ ውስጥ ያለውን አለመረጋጋት እንዳያባብሰው እንዲሁም አልሸባብን መሰል ቡድኖች ለፕሮፓጋንዳ እንዳይጠቀሙበት ስጋቶች አሉ። ለኢትዮጵያ ቀጣዩ ዲፕሎማሲያዊ እርምጃ በእስራኤል መሪነት የመጣውን አዲስ የቀጠናዊ ትብብር ማዕቀፍ ተጠቅሞ ብሔራዊ ጥቅሟን የሚያስከብርና ዘላቂ የባህር በር የሚያረጋግጥ ስምምነት ላይ መድረስ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።